የተወደዳችሁ አድማጭ ተመልካቾች እንዴት ሰነበታችሁ? ዛሬ እንደገና ከእናንተ ጋር የእግዚአብሔርን ቃል ለማጥናት በመቻሌ በጣም ደስ እያለኝ ነው የምቀርበው። ሰላም ጤና ይብዛላችሁ ላለው እንግዲህ ዛሬ ትምህርታችንን ስንቀጥል ሳለ በጣም ሁላችንም ልንከታተለው ልናደምጠው የሚገባን ታላቅ በረከት የምናገኝበት ትምህርት ነው እና በዚህ ሰዓት ምናልባት የተለያየ ስራ እየሰራን ከሆነ አቁመን ቁጭ ብለን እንደው እስክሪብቶ ማስታወሻም ከቻልን ይዘን እንድናጠና ጓደኞቻችሁንም ይህንን ጣቢያ ወይም ቻናል እንዲመለከቱ እንድትጋብዙ ጋብዛችኋለሁ። በኋላም ደግሞ ተቀርጾ በተለያየ አማራጭ የሚቀርበውን እንድታጋሯቸው እጋብዛችኋለሁ። ከመልእክቱ በፊት ግን መጸለይ ያስፈልገናል። አምላካችን አስተማሪያችን እንዲሆን እኔ ማስተማር አልችልም። እኔ የሱ የአምላካችን የሁላችንም ፈጣሪ የሆነው አገልጋይ ባሪያ ነኝ። ስለዚህ መምህራችን እሱ እንዲሆን በተለየ ሁኔታ ጸሎት እናደርጋለን። ሁላችንም በያለንበት ከኔ ጋር እንጸልይ። የዘላለም አባት ክብርና ምስጋና የሚገባ የሰማይና የምድር ፈጣሪ ሁሉን ቻይ ሁሉን አዋቂ በሁሉም ስፍራ በአንድ ጊዜ መገኘት የምትችል መለኮት አብ አባት በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ለእኛ ያለ ሐሳብ እጅግ ትልቅ ነው፣ ከአእምሮ በላይ ነው። ፍጻሜውም የሰላም እንጂ ክፋት አይደለም። በዚህ ሰዓት ደግሞ ለሰብአዊ ፍጡር ያዘጋጀውን እረፍት ልንመለከት ልናጠና በፊት ተገኝተናል። ስለዚህ እንድታስተምረን መንፈስ ቅዱስ መሪያችን እንዲሆን እንጸልያለን። ባሪያህን በተለየ ሁኔታ እንድታስበኝ ያንተን ቃል በአንደበቴ ውስጥ ለክብርህ ለነፍሳት መዳን ለቤት መታነጽ ስትል እንድታስቀምጥ ጸልያለሁ። ይህንን ሐሳብ ያንተን የሚቃወም ጌታ ሆይ አእምሮን የሚሰርቅ የተለያየ ጥረት የሚያደርግ የጨለማ ኃይል ሁሉ ጸጥ እንዲል እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን። እረፍት በውጥረት ዓለም፣ ይሄ ርዕሳችን ነው። እንግዲህ ዛሬ ለማይሞላ ኑሮ እንደሚባለው 24 ሰዓት 7 ቀን የሰው ልጅ ተኝቶ እንኳን የማይተኛበት ተኝቶ እንኳን አእምሮ የማያርፍበት የውጥረት ዓለም ውስጥ ያለ ነው። እሽክርክሪት ከቀን ወደ ቀን እየመጣ ይሄዳል። ጊዜው ያልፋል። ነገር ግን ህይወታችን በውጥረት ውስጥ ሊሆን ይችላል እና በዚህ ውጥረት ዓለም ውስጥ እውነተኛ ትክክለኛ የሚያረካ እረፍት እንድናደርግ እግዚአብሔር ይጠራናል። ያንን ርዕስ ነው የምንመለከተው። እንግዲህ ወደ ርዕሱ ወደ ውስጥ ከመግባታችን በፊት 3 ታላላቅ የህይወት ጥያቄዎች አሉ። ሁሉም ሰው ይህንን ሊጠይቅ ይችላል። ምናልባት እንደዚህ ጽፎ ላይ ጠይቅ ይችላል። ነገር ግን ብዙ ሰው ይሄ ቢቀርብለት አዎ ይሄ የኔም ጥያቄ ነው ሊል ይችላል። ከየት ነው የመጣ ነው? ከወዴት ሰብአዊ ፍጡር መጣ? የመጀመሪያው ጥያቄ ነው። ሁለተኛ ለምን ወደዚህ ምድር መጣ? ለምንድን ነው ሌላ ቦታ ያልሆን ነው? ሶስተኛ ወዴትስ እንሄዳለን? ከየት መጣን? ለምንድን ነው የመጣ ነው? ምንድን ነው የመኖር ዓላማችን? ለምንድን ነው ህይወት በዚህ ምድር ላይ የኖረው የሆነው? መጨረሻስ ወዴት ነው የሚሄደው? እንግዲህ ይህንን ጥያቄ ለመመለስ በርካታ ጥረቶች ተደርገዋል። በ19ኛው መቶ ክፍለ ዘመን መጨረሻ ላይ ለዚህ ጥያቄ ምላሽ ይዤ መጥቻለሁ ያለው ቻርልስ ዳርዊን የሚባል ሰው ይገኛል። እንግዲህ ዘ ኦሪጂን ኦፍ ስፒሺስ በሚለው መጽሐፉ በ1859 እንደ አውሮፓውያን አቆጣጠር በተጻፈው ሰው የመጣው በአጋጣሚ እንደገና ደግሞ ከትልቅ አለቶች እርስ በእርስ መላተም የተነሳ ከዛ በኋላ ህይወት የሚባለው ተፈጥሮ ከዝንጀሮ ከዛ በኋላ ቀስ እያለ ለመኖር በሚያደርገው ትግል ጠንካራው ብርቱ ደካማውን ምን እያደረገ እየረታ እየገደለ የሰው ልጅ አሁን የያዘውን ቅርጽ ያዘ፣ አሁን የያዘውን አቋም ያዘ የሚል አስተምሮ ነው ዝግመተ ለውጥ። እንግዲህ በእርግጥ ይህ ብዙ ጥያቄ ለነበራቸው ሰዎች መጽሐፍ ቅዱስ ስለ ፍጥረት ወይም ክሬሽኒዝም የሚለውን ሐሳብ የሚያስቀምጥ ቢሆንም እንደ አማራጭ ግን ቀላል የማይባል ህዝብ ተቀብሎታል። የዚህ ትምህርት ግን ውጤት ምንድን ነው ዛሬ ብለን እናያለን ከመጽሐፍ ቅዱስ። ሮሜ ምዕራፍ 1:20 ሐዋርያው ጳውሎስ ሲናገር እንዲህ ይላል፣ የማይታየው ባህሪ እርሱም የዘላለም ምኑ ኃይሉ። በተለይ በዚህ ጥቅስ ጀርባ ላይ የምትመለከቱት እንግዲህ ይሄ ጋላክሲ እኛ የምንኖርበት ፕላኔት እርዝ ወይም ይሄ ምድር ሚልክዌይ ጋላክሲ የሚባል ነው እና ልክ እኛ ባለንበት ፕላኔት በርካታ ሌሎች ፕላኔቶች አሉ፣ በቢሊዮን የሚቆጠሩ። ልክ እኛ የምንኖርበት አይነት ጋላክሲ ደግሞ ብዙ ቢሊዮኖች አሉ። እንግዲህ በእያንዳንዱ ጋላክሲ ያን ያህል ፍጥረት አለ። ሳይንቲስቶች ገና ያንን ደርሰው አልጨረሱት።
ይሄ የማይታየው የአምላክ ባህሪ እርሱም የዘላለም ኃይሉ ማለት ነው ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል። ምን በፍጥረት ውስጥ የአምላክ ማንነት ይታያል እያለ ነው። መጽሐፍ ቅዱስን ላላገኘ ወይም መጽሐፍ ወይም ትራክት ወይም ሌላ ነገር በእጁ ላይ ላልተሰጠው ሰው አምላክ በተፈጥሮ ግልጥ ሆኖ ራሱን ያሳያል። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ይህንን ሰው ከዝንጀሮ መጥቷል የሚለውን አባባል ምንድነው መጨረሻው ለሚለው የሚገልጥልን እግዚአብሔርን ማወቅ እየተቻለ በፍጥረት ውስጥ እሱን መረዳት እየተቻለ ይቻላል ነው። ይህንን ስላላደረጉ ስላላመሰገኑት የሚያመካኙት አጡ ካለ በኋላ ነገር ግን በሐሳባቸው ከንቱ ሆኑ የማያስተውሉም ልባቸው ምን አደረገ ጨለመ። ኦኬ ሰው በአምላክ ምሳሌና መልክ ተፈጥሮ ሳለ እንዴት ከዝንጀሮ ተፈጠርኩ ብሎ ሊያስብ ቻለ? ይሄስ አስተሳሰቡ ምን አደረሰ የሚለውን ቀጥለን እንመለከታለን። ነገር ግን መጀመሪያ ልባቸው ምን አደረገ ጨለመ። የጨለማ ውጤት ደግሞ ምን እንደሚያስከትል ሁላችንም ማሰብ እንችላለን። በተለይ በሮሜ ምዕራፍ 1 ቁጥር 21 ላይ ጥበበኞች ነን ሲሉ ደንቆሮ ሆኑ የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱም መልክ መስለው ለወጡ። ምን ማለት ነው? ሰው ከእንስሳ መጣ ማለት የአምላክን መልክ የአምላክን ክብር በሚጠፋ እንስሳ ተቀየረ ማለት። በልባቸው ፍትወት አያችሁ ወደ ምን ሄደ? ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ። ዛሬ ውሸት የሆነውን ሳይንስ ሰው እኮ ያመልካል። እርሱም ለዘላለም የተባረከ ነው። ማን? አምላካችን። ከዛ በኋላ ምን ይላል ሐዋርያው ጳውሎስ? አሜን ይላል። በጣም የሚቀጥለው ነው። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ዛሬ በምድራችን ላይ ግብረ ሰዶምነት፣ ወንድ ከወንድ ሴት ከሴት ጋር ልቅ የሆነ የወሲብ ወይም የግልሙትና የዝሙት ወረርሽኝ የሚታየው ለምንድን ነው? ሰው በአጋጣሚ ያለ ዓላማ እንዲሁ ከእንስሳ ተፈጥሯል። ያለ አጋጣሚ ደግሞ ያለ ዓላማ ምን ይላል? መጨረሻ ላይ እንዲሁ ይጠፋል። ስለዚህ የመኖራችንና የመነሻችን ነገር ይሄ ነው ብሎ ሰው ከተቀበለ የመኖሩ ዓላማ ወይም ወደፊት የሚያስበው ነገር ምን ሊሆን ይችላል ከጥፋት በቀር? ስለዚህ በዚህ ስጋው እግዚአብሔርን ሳያከብር ይቀራል። ወደ ጨለማ ተላልፎ ተሰጥቷል በምርጫው። ስለዚህ ለሚያስነውር ነገር ይሰጣል። ሴቶቻቸውም ለባሪያቸው የሚገባውን ስራ ለባሪያቸው በማይገባው ለወጡ። እንዲሁም ወንዶችን ደግሞ ለባሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ለምን? ሰውን የእግዚአብሔርን ክብር በምን ስለመሰሉ? በእንስሳ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። ይህ ነው ልጆቻችን ዛሬ ስለ ዝግመተ ለውጥ ሲማሩ ሳለ በትምህርት ቤቶቻችን ምንድን ነው የምንላቸው? የትኛው ነው የሚቀበሉት? ወገኖቼ እኛ የእግዚአብሔርን ቃል ከፍተን ለእነዚህ ልጆች ማስተማር አለብን። ከዚህ በፊት በነበረው ትምህርት ከተከታተላችሁ ሰማይ ለመሄድ የምንፈልግ ሰዎች ሰማይን በምድር ላይ መጀመሪያ መለማመድ አለብን። መቅመስ ማየት አለብን አምላካችን ቸር እንደሆነ። ያንን ልናደርግ የምንችለው በዚህ ቃል ነው። ካልሆነ ልጆቻችን እንኳን ሳይቀሩ ለዚህ ክፉ ነገር ተላልፎ ሊሰጡ ይችላሉ። ስለዚህ ሰው ክቡር ነው። እስቲ አምላክ እንዴት ሰማይና ምድር እንደፈጠረ እንመልከት። ዘፍጥረት 1:1 በመጀመሪያ ይላል እግዚአብሔር ሰማያትና ምድር ምን አደረገ? ፈጠረ። እግዚአብሔር ዝግመተ ለውጥን አልተጠቀመም። ፍጥረትን ካለመኖር ወደ መኖር ለማምጣት እኔ የማመልከው እኛ የምናመልከው አምላክ የሚያስበውን ተናግሮ የሚያደርግ ነው። ያለምንም ቅድመ ሁኔታ ያለምንም ነገሮች ተደምረውና ተጨምረው አግዘውት ሳይሆን ዛሬ በጣም የሚያሳዝነው ክርስቲያኖች እንኳን ቴስቲክ ኢቮሉሽን ማለት ፈጣሪ እንኳን ይህንን ዝግመተ ለውጥን ለፍጥረት ተጠቅሞታል። 24 ሰዓት እያንዳንዱ ቀን 24 ሰዓት ይሆን 6 ቀን ሳይሆን ብዙ ቢሊዮንና ሚሊዮን ዓመታትን ተፈጥሯል የሚል አስተሳሰብ ገብቷል በክርስትናው ዓለም ውስጥ በቤተ ክርስቲያን ውስጥ። ነገር ግን በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ። በምን? በቃሉ። ያንን በኋላ እናለን። በመጀመሪያ ቀን ምን አለ? ብርሃን ይሁን አለ። በተፈጥሯዊው የምናየው በመንፈሳዊም የምናየው ነው። አምላክ እኛን በልጁ አማካኝነት ሲጠራን በጨለማ ላይ ምን ይብራ ነው የሚለው? ብርሃን ይብራ ነው የሚለው። በተፈጥሮ ውስጥ የሰራው ዛሬም በአካላዊ ማንነታችን ውስጥ የሚሰራው ነው፣ ወይም በዚህ ዓለም ውስጥ የሚሰራው ነው፣ በመንፈሳዊ ህይወታችን ውስጥ የሚሰራው ነው። ጨለማን ከብርሃን ይለያል። ወገኖቼ ዛሬ በቤታችን፣ በህይወታችን፣ በኑሯችን፣ በትዳራችን
ብርሃን ይሁን ለማለት ተዘጋጅቷል። ያ ብርሃን ይሁን ያለው ቃል ዛሬም በሕይወታችን የፍጥረትን እውነታ ሊያመጣው ይችላል። ጨለማን ሊያስወግድ ይችላል። የመጀመሪያ ቀን ላይ ብርሃን ከሌለ ምንም መስራት ማድረግ ስለማይቻል እግዚአብሔር ይህንን ብርሃን ፈጠረ። በሁለተኛው ቀን ውሆች ይከፈሉ አለ። ምክንያቱም ሰማይ ከምድር ጋር በውሃ ተጋጥሞ ነበረ። መጽሐፍ ቅዱስን ስናይ እንደገና ጨለማ ነበር። ምን አይነት ስርዓት የሌለው ቅርጽ የሌለው የተበላሸ እንደሆነ እንመለከታለን። ስለዚህ ቅርጽ ሲያስይዝ እናያለን። ብርሃንን ፈጠረ፣ ጨለማን ከዛ በኋላ ዞር አደረገ፣ ከፈለው፣ ብርሃንን ከጨለማ ለየው። ከዛ በኋላ ውሃውን ከፈለ። ስለዚህ ሰማይ ውሃ ተሰበሰበ፣ ታች ውሃ ተሰበሰበ። በኖህ ዘመን ጊዜ ይሄ በሰማይ የተሰበሰበ ውሃ እንደዘነበ እናውቃለን። ወደዛ ወደ ጥልቀት አንገባ ወገኖች። ነገር ግን በተፈጥሮ እንደሆነ እንዲሁ በመንፈሳዊ ነው። አብርሃምን በዘፍጥረት 12 ላይ ስናይ እግዚአብሔር ከዘመድ ከሀገር ከቤት ተለይተ ወጥተ እኔ ወደ ማሳይ ምድር ሂድ ተለይ። አምላክ ዛሬም ይለያል። ይህ መርህ በህይወታችን ዛሬ ይከናወናል። እግዚአብሔር ሲሰራ እንደዚህ ነው። እግዚአብሔር እንደገና አዲስ አድርጎ ሲፈጥር ይለያል፣ ይከፍላል። ብርሃኑ ከጨለማ ያኔ ይታወቃል። ከዛ በኋላ በሁለተኛው ቀን ተመሳሳይ ሁኔታ እናያለን። ያንን ሰማይ ወይም ጠፈር ይሏል የተፈጠረውን ከላይ ያለውን ማለት ነው። ውሃ በአንድ ቦታ ይከማቻል በሶስተኛ ቀን። ከዛ በኋላ የተከማቸውን ውሃ ምን አደረገ? ባህር ብሎ፣ ያንን ደግሞ ደረቁን ምድር የብስ ብሎ እግዚአብሔር ጠራ። ስለዚህ ዛሬ በተፈጥሯዊ የሆነው መንፈሳዊውም እንዲሁ ያስተምራል ስንል በትንቢት ውስጥ ውሃ ወይም ባህር ምንን ይወክላል? ህዝብን ይወክላል። እግዚአብሔር ህዝቡን ምን ይላል? ይሰበስባል። በመጨረሻ ዘመን ይሰበስባል። ከዛ ደረቁ መሬት ይገለጥ ይላል። በጣም የሚገርም ነው። ይገልጣል። ምንም ነገር ተደብቆ አይኖርም። በእግዚአብሔር ፊት ሚስጥር የሚባል ነገር አይኖርም። በመጨረሻ ሁሉም ራቁቱን በእግዚአብሔር በፍርድ ወንበር ፊት እንደሚቆም መጽሐፍ ቅዱስ ያስተምራል። ከዘፍጥረት አንድ እንኳን እናያለን። በሶስተኛው ቀን መሬቱ ይገለጥ ካለ በኋላ ፍሬ ያላቸው ዛፎችም ይብቀሉ አለ። እግዚአብሔር ፍሬያማዎች እንድንሆን ይፈልጋል። የመንፈስ ቅዱስ ፍሬ በገላትያ ምዕራፍ 5 ቁጥር 20 ጀምሮ ስታዩ የሥጋና የመንፈስ ፍሬ ተቀምጧል። ከጠራን በኋላ ጨለማን በብርሃን ከኛ ካስወገደ በኋላ ከለየን በኋላ ከከፈለ በኋላ ህዝቡን ሰብስቦ ምን ይጠብቃል? ፍሬን ይጠብቃል። ፍሬ እንድናፈራ መጥምቁ ዮሐንስ ለንስሐ የሚገባ ምን አድርጉ? ፍሬ አፍሩ አድርጉ ይላል። በአራተኛው ቀን እግዚአብሔር የሰማይ ብርሃናትን ፈጠረ። በጣም የሚደንቅ ነው። ፀሐይን በቀን እንድትሰለጥን፣ ጨረቃን በማታ እንድትሰለጥን፣ እንዲሁም ከዋክብትን ዘመናትን ሁሉ ይለይ ዘንድ እነዚህን ብርሃናትን አስቀመጠ። ወገኖች ክርስቶስ ኢየሱስ ቤተክርስቲያኑን የዓለም ብርሃን እንድትሆን አስቀምጧል። እንዲሁም በአንድ ስፍራ እኔ የዓለም ብርሃን ነኝ ባለበት ጌታ በዛው አንደበቱ እናንተ የዓለም ምንድን ናችሁ? ብርሃን ናችሁ ይላል። ስለዚህ በዚህ በጨለማው ዓለም እንድናበራ ተጠርተናል። በአምስተኛው ቀን የሰማይና የባህር ሰራዊትን ፈጠረ። በሰማይ የሚበሩትን አዋፋትን፣ በምድር በባህር ደግሞ ያሉ ሰራዊቶችን አሶችን ፈጠረ። በዛው ቀን ምድር ህያዋንን በስድስተኛው ቀን ማለት ነው። ከአምስተኛው ቀን በኋላ ምድር ህያዋንን ፍጡራንን እንደየወገኑ ታስገኛል። የሚንቀሳቀሱ አስቀድሞ ለሰው ጓደኛ የሆኑ እንስሳት ተፈጠሩ። በኋላ ዛሬ አውሬውና አራዊት ሆነው ወደ ጫካ ሊገቡ አልነበረም። አብረው ከሰው ጋር ይህንን ሊያሳልፉ ነበረ። ይህንን ሁሉ እስከ ስድስተኛው ቀን በምን አደረገ ብለን ስናይ ኤርምያስ 10:12 እንዲህ ይላል። ምድርን በኃይሉ የፈጠረ፣ ሰማይና ምድርን ፈጠረ፣ ዓለሙን በጥበቡ የመሰረተ፣ ሰማያትንም በማስተዋሉ የዘረጋ ማን ነው? እርሱ ነው እንጂ በአጋጣሚ አልመጣም። እንኳን እኛ ፍጥረት እንኳን በኃይሉ በእግዚአብሔር ጥበብ የመጣ ነው። ሰማያትም በማስተዋሉ የተዘረጉ ናቸው። የውሸት ትምህርትን የውሸት፣ የእውነት ትምህርትን የእውነት ማለት መቻል አለብን። እንግዲህ ወደ ስድስተኛው ቀን ስንመጣ ዘፍጥረት 1:26 ይህንን አስደናቂ እውነታ ይነግረናል። እንዲህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ምን ይበሉ? ይግዙ። አምላክ ከዛ በፊት ቆም ብሎ መለኮት እርስ በእርሱ ወይም በመለኮት ውስጥ እንግዲህ አብ፣ ወልድ፣ መንፈስ ቅዱስ እርስ በርሳቸው ሲነጋገሩ አናይ። ነገር ግን ሁሉንም በቃሉ እየሰራ ነው። እዚህ ጋር ግን ቆም አለና ይሄንን ተወያይተን ነው የምናደርገው፣ ይሄንን ተነጋግረን ነው የምናደርገው። አሁን የምንሰራው ስራ የኛ ሐሳብ፣ የኛ ባህሪ፣ የኛ አስተሳሰብ፣ ስሜት ሁሉ የሚያርፍበትን ፍጡር ነው የምንፈጥረውና መነጋገር አለብን።
እንፍጠር። በመለኮት ውስጥ አብ፣ ወልድ፣ መንፈስ ቅዱስ የሶስት አካላት አንድነት ህብረት እንዳለ የሚያሳየን ጥቅስ ነው። ስለዚህ የፍጥረትን መደምደሚያ እግዚአብሔር የሰራውን ዋና ቁንጮ ስራ እኔና እናንተን በመለኮት ሰራ፣ አዳምና ሔዋንን አበጀ። ስለዚህ እውነተኛ ሳይንስ የእግዚአብሔርን የመፍጠር ኃይል የሚመሰክሩ መረጃዎችን ፈልፍሎ ያወጣል እንጂ ሰው ከዝንጀሮ መጣ አይልም። ወንደርስ ወርልድ ገጽ 13 እንዲህ ይላል አንድ መጽሐፍ፣ ዩኒቨርስ ያለ እቅድ በድንገት የተከሰተ ነገር ድምር አይደለም። የጠፈር አካላትም ያለ ስርዓት መዋራቸውን ጠብቀው አይንቀሳቀሱም። እነርሱ ሁሉን ማድረግ የሚችለው አምላክ ስራ ናቸው። ኤርሚያስ እንደተናገረው ይህ መጽሐፍ ሳይንስን መርምሮ እውነተኛ ሳይንቲስት ወደ አምላክ ጥበብና ማስተዋል አምላክ እንዴት እንደሰራ ያንን ወደ ማድነቅ፣ ለሱም ወደ መስገድ፣ ለሱም አክብሮትን ክብርን ለሚገባው ወደ መስጠት ይመጣል እንጂ ሰውን በሚጠፋ የእግዚአብሔርን ክብር በአራት እግር ባላቸው እንስሳ አይቀይርም። ዘፍጥረት 2:1 የፍጥረትን ታሪክ ስንመለከት ዘገባውን እንዲህ ይላል፣ ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ የሚለው ቃል እዚህ ጋር ለመጀመሪያ ጊዜ ተጠቅሶ እናያለን። በኋላ ይሄ በፍጥረት የተባለው በድነት በመስቀል ላይ ተደግሟል። ተፈጸመ ሲል ጌታን እንሰማዋለን። እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ ምን አደረገ? አረፈ። ክርስቶስም የሰራውን ስራ ሁሉ ሰርቶ እንዳረፈ እናውቃለን። እግዚአብሔርም ሰባተኛው ቀን ባረከው ቀደሰውም። እግዚአብሔርም ሊያደርገው ከፈጠረው ስራ ሁሉ በእርሱ ምን ብሏል? አርፏል። እንግዲህ ይህን ስንመለከት ሳለ ሰንበት ማለት ሰባተኛው ቀን ማለት ስራን ማቆም ማለት ነው፣ ማረፍ ማለት ነው። ሁሉም አገር እንግዲህ ምንም ሃይማኖት ይሁን ምንም አይነት ባህል ይሁን አንድ ነገር ያስተምራል፣ በሳምንት 7 ቀናት እንዳሉ። ነገር ግን ይህ አጋጣሚ ነው ወይ? ክርስትናን የሚቀበል መጽሐፍ ቅዱስንም የሚቀበልም የማይቀበልም ሁሉ በሳምንት 7 ቀን እንዳለ ያምናል። ይሄ ከየት መጣ ብለን ለምንጠይቅ ይሄ የመጣው ከሌላ ስፍራ ሳይሆን አሁን ካየነው ከዘፍጥረት መጽሐፍ ምዕራፍ 2 ከቁጥር 1 ላይ ነው የተወሰደው። ከአንዱ ትውልድ ወደ ሌላው ትውልድ እየተላለፈ እስካሁን ድረስ የመጣ እውነት መነሻው መጽሐፍ ቅዱስ ነው። ስለዚህ በሰባተኛው ቀን የሆነውን እንይ። እግዚአብሔር ከሰራው ስራ ምን አደረገ? አረፈ። ሰርተን የምናርፍ ሰዎች እንድንሆን እግዚአብሔር ምሳሌው እንድንከተል ፈጥሮናል። በስድስቱ ቀን ካልሰራን ሰንበት እረፍት ሊሆን አይችልም አላል እንዴ? ምንድነው ሰንበት? በእግዚአብሔር ላይ መታመን ማለት ነው። ትርጉሙን በኋላ እናያለን። ስለዚህ 6 ቀን ሙሉ የምችለውን አድርጌያለሁ በአንተ ኃይል። አሁን ግን ከዚህ በላይ ምንድነው? ምንም ማድረግ አልችልም። አርፋለሁ ሙሉ በሙሉ ሳልሰራ። ማን እንዳረፈ? አንተ እንዳረፍኩ። ስለዚህ እግዚአብሔር ቆም ብሎ ሰባተኛው ቀን ካረፈ በኋላ ቀኑ ምን አደረገ? ባረከው። መባረክ ብቻ አይደለም፣ ቀኑን ቀደሰ፣ ወይም ከሌሎቹ ቀናት ለየው፣ ቀደሰው። ቀንን እኛ ለይተን ቀድሰን ይሄኛው ነው ሰንበት ማለት አንችልም። እግዚአብሔር ነው ሊቀድስ የሚችለው። እኛንን በፈለግነው ቀን እንደዚህ የምንል ከሆነ በእግዚአብሔር ዙፋን ላይ ለመቀመጥ እየሞከርን፣ ያንን ያደረገው ደግሞ ሰይጣን እንደሆነ እናያለን። ስለዚህ ሰንበት ለእያንዳንዱ ፍጡር ወይም ሰብአዊ ፍጡር እረፍት እንዲሆን ተሰጠ። አብርሃም ከመፈጠሩ 1000 ዓመታት፣ እስራኤል የሚባለው ነገር ከመፈጠሩ ብዙ ሺህ ዘመናት በፊት ማንም ነገድ ሳይመጣ ሰብአዊ ፍጡር ባለበት እንደተሰራ እናያለን። እስራኤላውያን ከባርነት ቤት ከግብፅ ከወጡ በኋላ ምክንያቱም የእግዚአብሔር ማንነት ይሄ ምስሉ የእግዚአብሔር መልክ ራሱ እየተፋቀ ተረስቷቸው ነበረ። ሰንበትን መጠበቅ አልቻሉም። በባርነት ቤት ውስጥ ነው የኖሩትና እግዚአብሔር ያንን ሕግ እንደገና ቀድሞ የነበረው ሲሰጣቸው እናያለን። 10ቱ ትእዛዝ ከመጻፉ በፊት ሰንበት አልነበረም ለሚሉ ሰዎች ይሄ መልስ ይሆናል። ዘጸአት 16 ዘጸአት 20 ላይ ነው እግዚአብሔር ሕግ የተሰጠው። እንዲህ ይላል ዘጸአት 16:26 6 ቀን ተሰበስባላችሁ መናችሁን፣ በሰባተኛው ቀን በሰንበት ዕለት ግን ምንም ነገር አይኖር። በተለይ በስድስተኛው ቀን የሚወርደው እጥፍ እንደሆነ እናያለን። እና ከዛ በኋላ ግን እግዚአብሔር የተናገረውን ህዝቡ አልታዘዘም። 6 ቀን ተሰበስባላችሁ ነው። 6 ቀን በሌላ አባባል የምትሰሩትን ስራ ሁሉ ትሰራላችሁ ነው። እኛንም ለኑሯችሁ ለቤታችሁ ለሚያስፈልገውን በ6 ቀን ምን በሉ ሰብስቡ። በሰባተኛው ቀን ምንም ነገር አይኖርም። ከዛ በኋላ አልታዘዙም። አንዳንዶች እንዲህ አላቸው ዘጸአት 16:28 ትእዛዞቼና መመሪያዎችን ለመፈጸም እስከ መቼ እምቢ ትላላችሁ? ወገኖች እስከ መቼ ነው እምቢ የምንለው? እንቀጥል። ከዛ በኋላ በእግዚአብሔር አፍ አንደበት እንደገና ደግሞ በገዛ ጣቱ በጽላት ላይ ያ ድንጋይ ምንን ይወክላል? ቋሚ የሆነን ነገር
ጊዜያዊ የሆነው ነገር በወረቀት እንደተጻፈ ያም ከቃል ኪዳን ታቦቱ ውጪ እንደተጻፈ እናውቃለን። በቃል ኪዳኑ ታቦት ውስጥ ያለው ግን በጽላቱ በሁለቱ ላይ የተጻፈው በሰው ጣት አይደለም፣ በሙሴ አይደለም፣ በአሮን አይደለም፣ በማንም እስራኤላዊ ሌላስ አይደለም፣ በእግዚአብሔር በራሱ በገዛ እጁ ነው የተጻፈው። ይሄ ዘላለማዊ እንደሆነ ማስረጃ ይሰጠናል። ዘጸአት 20 ቁጥር 8 ከሕጉ መካከል ያለው የሰንበት ትእዛዝ እንዲህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ምን በል ስራ፣ ተግባርንም ሙሉ አድርግ። የሰንበት ቀን ብዙ ሰዎች እንደሚገነዘቡት ሳይሆን የስራም ትእዛዝ ነው። 6 ቀን ምን በል ስራ። መጽሐፍ ቅዱስ የማይሰራ ምን አይበል አይብላ ይላል። ጳውሎስ እንኳን በገዛ ጣቱ በገዛ እጁ እየደከመ ምን ይል ነበረ? ድንኳን እየሰፋ ይሰራ ነበር። በሰባተኛው ቀን ያርፍ ነበር። ስለዚህ 6 ቀን ስራ፣ ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንድ ቃል አስታወሰኝ በዚህ ስፍራ የተነገረው። ጠቢቡ በምድር ላይ የነበረው ሰው ሰለሞን ምን አለ? አንተ ወደምትሄድበት ሲሆን ስራና ሐሳብ የለም። ስለዚህ የምትችለውን በኃይል አድርግ፣ በእጆች የምትችለውን አድርግ ይላል። ስለዚህ የምንሄድበት ስፍራ ወይ መቃብር ሞት ማለት ምንም ስራ ስለሌለ በ6 ቀን የምንችለውን ተማሪዎች ከሆንን በሙሉ ኃይላችን፣ አገልጋዮች ከሆነ በሙሉ ኃይላችን፣ የመንግስት ሰራተኞች፣ የግል ድርጅት ሰራተኞች ወይም ገበሬዎች ከሆነ ነጋዴዎች ከሆነ በሙሉ ኃይላችን ለእግዚአብሔር እንደምንሰራ መስራት አለበት። እሱን አስቀድመን ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው ይላል እንጂ ለአይሁድ ለእስራኤል ለተወሰነ ህዝብ ነው አይልም። የክርስቲያንና የአይሁድ ሰንበት የሚባለው የመጣው ከብዙ ዓመታት በኋላ ነው ወገኖች። እግዚአብሔር አንድ ሰንበት ነው የሰጠው። ቅዳሜና እሑድ አይደለም ሰንበት። የክርስቲያንና የአይሁድ የሚባል ሰንበት የለም። አንድ ሰንበት ነው የሰጠው። እሱን እናያለን። አንተ ወንድ ልጅም ሴት ልጅም ሎሌ ገረድም ከብትም በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። ለሰው ብቻ ሳይሆን ለእንስሳም የተሰጠ ነው። በጣም ይገርማል። እንስሳ እንኳን ስራ ምን አይበል አይስራ። አምላክ ለፈጠረው ፍጡር የሚያዝን ነው፣ የሚራራ ነው፣ ለሳሩ የሚጠነቀቅ አምላክ ነው። ሳሩን ምን ይላል ያለብሰዋል። ሰለሞን እንኳን በንግስናው እንደዚህ እንደ ምድር እንዳንዱ ዛሬ ተሰብስቦ ነገ እንደሚቃጠለው አልለበሰም ሰለሞን ይላል። ስለዚህ ይሄ እረፍት ያርግ፣ ይረፍ፣ ምድር ይረፍ፣ በምድር ላይ ያለ ሰው እንስሳ ይረፍ። እግዚአብሔር በ6 ቀን ሰማይና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና። ይሄ ነው ምክንያቱ። እግዚአብሔር ስላረፈ ነው። እሱ ፈጥሮ ስላረፈ። ይሄ በተለይ በመጨረሻው እናያለን። የመጀመሪያው መልአክ መልእክት ላይ በራዕይ ምዕራፍ 14 ቁጥር 6 ሰማይን ምድርን ባህርን የውሃ ምንጮች ለፈጠረው ስገዱለት ይላል። እዚህ ላይም እግዚአብሔር በ6 ቀን ሰማይን ምድርን ባህርን ያለባቸውን ሁሉ ፈጥሮ በሰባተኛው ቀን አርፏልና። ስለዚህ እግዚአብሔር ሰንበትን ቀን ምን ብሎታል? 2 ነገር ባርኮታል፣ እንደገና ቀድሶታል። የተባረከ ቀን ነው። ሰዓታቶቹ የተቀደሱ ናቸው። በዛ ውስጥ እኛም በበረከት አንድ፣ ሁለተኛ ደግሞ ቅድስናን ከእግዚአብሔር ዘንድ በተለየ ሁኔታ የምንለማመድበት ነው። በሌላ ቀን እኔ አላርፍም፣ በሌላ ቀን እኔ ቅድስና የሚባለው አልለማመድም፣ በሌላ ቀን አልጸልይም፣ አላመልክም ልትሉ ትችላላችሁ። ይቻላል። ነገር ግን አምላክ ያለው በሰባተኛው ቀን የተለየ ጉባኤ፣ የተለየ መሰብሰብ፣ የተለየ እረፍት ይሆናችሁ ነው። የተቀደሰ ጉባኤ ይሁን የሚለውን በዘሌዋውያን ምዕራፍ 23 ጭምር እናገኘዋለን። ዘጸአት ምዕራፍ 20 ቁጥር 10 ላይ ሰባተኛው ቀን ግን ለአምላክ ለእግዚአብሔር ሰንበት ነው ይላል። ይህንን በደንብ እንድታሰምሩበት ነው የምደግመው ወገኖችን። ሰው ነግሯቸው ይሆናል ወይም ሌላ አስተማሪ ነን የሚሉ ነግሯቸው ይሆናል። ለአይሁድ አይደለም፣ ለሌላው ዘር አይደለም። አምላክ ለሰብአዊ ፍጡር የሰጠው የማንም ቀን አይደለም፣ የእግዚአብሔር ቀን ነው፣ የእግዚአብሔር ሰንበት ነው። እንግዲህ ይሄ ቤተክርስቲያን ይህንን ይጠብቃል፣ ቅዳሜ ያኛው ቤተክርስቲያን ወደ ይጠብቃል የሚባል ነገር አይደለም። ወደ ቃሉ እንሂድ ወገኖች። ከቃሉ ጋር እኛ እንነጋገር፣ መልስ ከዛ እናገኛለን። በገዛ ጣቱ እንደጻፈ ይናገራል። ስለዚህ የሲና ተራራ እየተንቀጠቀጠ እየጨሰ በቀንደ መለከት አምላክ ስለወረደበት ሲና ተራራ ብቻ ሳይሆን መጽሐፍ ቅዱስን በደንብ ስናይ ምድርም ተናወጠች ነው የሚለው ሐዋርያ ጳውሎስ። ይህንን በዕብራውያን መጽሐፍ ላይ ይናገራል። ምድር እሱ በወረደ ጊዜ እንደተናወጠች፣ እግዚአብሔር ግን ዳግመኛ ምድርን ብቻ ሳይሆን ሰማይን እንደሚያናውጥ በሚናገርበት ክፍል ምድር ሁሉም የምድር አካል ነው የተንቀሳቀሰው አምላክን ለመሸከም ያልቻለውን ፍጥረት እናያለን። ኢሳይያስ 56 ቁጥር 6 እንዲህ ይላል፣ ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ። 2 ነገር፣ ማገልገል፣ የእግዚአብሔርን ስም መውደድ፣ ባሪያዎችም የሆኑ ዘንድ ወደ እግዚአብሔር የሚጠጉትን። ወደ እግዚአብሔር የሚመጣ ለዚህ ነው ዓላማው፣ አምላክን መውደድ፣ የአምላክ አገልጋይ መሆን። ከዛ በኋላ እነዚህ የሚጠጉትንም መጻተኞች ይላል እንዳያረክሱት፣ ምንን? ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን
ሁሉ ወደ ተቀደሰ ተራራ ያመጣቸዋል። ይህ ተቀደሰ ተራራ የሚለው በትንቢት የምንመለከተው አሁን በአዲስ ኪዳን በተለይ በራዕይ ምዕራፍ 14 ቁጥር 1 ጀምሮ እናያለን። በጽዮን ተራራ የሚለው ቤተክርስቲያንን፣ ህዝቡን፣ የእሱን በህዝቡ መካከል መገኘትን ነው የሚያመላክተው። ወደዛ አመጣቸዋለሁ፣ ወደ ቤተክርስቲያን፣ ወደ ህዝቤ፣ ወደ መንጋዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። ምን የሚሉትን? ሰንበትን የሚጠብቁት። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ትዝ ይላችኋል፣ በአንድ ስፍራ ጌታ ኢየሱስ ክርስቶስ ቤተ መቅደሱን ሰዎች የወንበዴዎች ዋሻ አድርገው የገንዘብ መለወጫ አድርገው እናንተ ቤቴ ለአሕዛብ የጸሎት ቤት ተብሎ ተጽፎ እያለ የወንበዴዎች ዋሻ አደረጋችሁ። የቤቱ ቅናት እንደበላው እንመለከታለን። የጸሎት ቤት ይባላልና ቤቴ የሚቃጠለውን መስዋዕታቸውና ሌላ መስዋዕታቸውን በመሰዊያ ላይ ምን እላለሁ? እቀበላለሁ። አያችሁ፣ የእግዚአብሔርን ትእዛዝ መታዘዝና አምልኮ ምን ተብሏል? እዚህ ጋር ተገናኝቷል። እኔ የምቀበለው መስዋዕት አምልኮ እንደ እግዚአብሔር ሕግ ሲሆን ነው ማለት ነው። በኋላ ላይ እናየዋለን። ዮሐንስ 4 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። አንድ ነገር መንፈሳዊ እንደሆነ እንዴት እናውቃለን? እንደ እግዚአብሔር ቃል። አንድ ነገር እንዴት እውነት እንደሆነ እንዴት እናውቃለን? እንደ እግዚአብሔር ቃል። ስለዚህ መስገድ ማለት እንደ እግዚአብሔር ቃል በእውነት በመንፈስ ትእዛዙን በመታዘዝ እንደሆነ እንመለከታለን። ቃሉ መንፈሳዊ ነው አይደል እንዴ? እግዚአብሔር የሰጠው ቃል በመንፈሱ የሰጠን ቃል ነው። በሰንበት የሚደረገው አምልኮ ከመታዘዝ ጋር የተያያዘ ነው። ስለዚህ መታዘዝ ደግሞ ከምን ይበልጣል? እንደውም ከመስዋዕት ይበልጣል። በእግዚአብሔር ቤት በጸሎት ቤት ውስጥ ለመደሰት እያንዳንዱ አገር እያንዳንዱ ሕዝብ ቃሉን በመታዘዝ ይህንን መፈጸም ይችላል። ደስታ የሚገኘው በመታዘዝ እንደሆነ ባለፈው ክፍለ ጊዜያችንም አይተናል። በዘዳግም 5:13 ሕጉ በተደገመበት ሙሴ ከመሞቱ በፊት እስራኤል ዮርዳኖስን ከመሻገሩ በፊት እንዲህ ይላል፣ እግዚአብሔር አምላክ እንዳዘዘ የሰንበትን ቀን ትቀድሰው ዘንድ ጠብቅ። ለምን? 6 ቀን ስራ፣ ተግባርንም ሁሉ አድርግ። 7ኛው ቀን ለእግዚአብሔር ለአምላክ ሰንበት ነው። አንተ እንደምታርፍ ሎሌና ገረድ ያርፉ ዘንድ አንተ ወንድ ልጅም ሴት ልጅም ሎሌም ገረድም በሬም አህያም ከብትም ሁሉ በደጆችም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። ምንም ስራ ማለት ምንም ስራ ነው። አንዳንድ ጊዜ እግዚአብሔር ደስ ይሰኝበታል ይሄ ለአገልግሎት ነው ብለን በሰንበት የምንሰራ ሰዎች አለን። ያንን ማቆም ይገባናል። የሰንበት ቅድስና፣ የሰንበት ታድሶ በእግዚአብሔር ሕዝብ መካከል እንደገና እንዲቋቋም ይፈልጋል አምላክ ከመምጣቱ በፊት። ሰንበት የተሰጠበት ሁለተኛው ምክንያት እንዲህ ይላል ቀጥሎ፣ አንተም በግብፅ ባሪያ እንደነበርክ አስብ። እግዚአብሔር አምላክ በጸናች እጅና በተዘረጋ ክንድ ከዚያ ምን አደረገ? አወጣ፣ አዳነ። ስለዚህ እግዚአብሔር አምላክ የሰንበትን ቀን ትጠብቅ ዘንድ አዘዘ። ምን ማለት ነው? እኛ ዛሬ ግብፅ ዓለምን ይወክላል፣ ግብፅ ኃጢአትን ይወክላል፣ ፈርዖን ሴጣንን ይወክላል። ግልጽ ነው። ከዛ የዳንን ሰዎች የመዳናችን ምልክት እንዲሆን እግዚአብሔር ምን ሰጠን? ሰንበትን ሰጠን። የመጀመሪያው ደግሞ እግዚአብሔር ፈጣሪ እንደሆነ የፍጥረት ምልክት ሆኖ እግዚአብሔር ሰንበትን ሰጠን። ቢያንስ በእነዚህ በሁለት ምክንያቶች ሰንበትን መጠበቅ እንዳለብን መጽሐፍ ቅዱስ ያስተምረናል። ስለዚህ የፍጥረት መታሰቢያ ሜሞሪያል የሆነው ይህ ሰንበት ለድነትም ምልክት እንዲሆን የድነት ታሪክም በዛ ውስጥ ከባርነት ነፃ፣ ከግብፅ ነፃ የመውጣት፣ ከኃጢአት ነፃ የመውጣት፣ ከስቃይ ነፃ፣ ከሞት ነፃ የመውጣት ምልክትም ሆኖ እንደተሰጠ እንመለከታለን። ሕዝቅኤል 20 ቁጥር 12 ላይ እንዲህ ይላል፣ የምቀድሳቸውም እኔ እግዚአብሔር እንደሆንኩ ያውቁ ዘንድ በእኔና በእነርሱ መካከል ምልክት የሆኑ ዘንድ ሰንበታቴን ሰጠኋቸው። ሰንበታቴን የሚለው ብዙ ቃል ነው፣ ነጠላ ቃል አይደለም። ለምንድን ነው የእንግሊዝኛውም ሳበት ሲሏል? ምክንያቱም ሌሎች በዓላትም የሚያርፉባቸው፣ ለምሳሌ የፋሲካ በዓል ሊሆን ይችላል፣ የቂጣ በዓል ሊሆን ይችላል፣ የጴንጤቆስጤ ወይም ባለ 50 ቀን የምንለው በዓል ሊሆን ይችላል፣ የዳስ በዓል ሊሆን ይችላል፣ የስርየት በዓል ሊሆን ይችላል፣ ከስርየት በፊት ደግሞ የመለከት በዓል ሊሆን ይችላል። እነዚህ በዓላት በሚያርፉበት ቀን እግዚአብሔር ምን አትበሉ ይላል? ስራ አትስሩ፣ ያ ቀን ሰንበት ይሆንላችሁ። ምን ማለት ነው? 7ኛው ቀን ሰንበት ይሁን ማለት ነው? አይደለም። ብዙ ሰዎች ይህንን ስለማይለዩ ሰንበት ይኸው ተሽሯል ይላሉ። ወገኖች፣ እነዛ በዓላት በክርስቶስ ኢየሱስ በመስቀሉ በቀራንዮ ላይ በሚሰቀልበት ጊዜ ጥላ የነበሩት በዓላት ሁሉ አካል ይዘዋል። ነገር ግን 7ኛው ቀን ሰንበት ጥላ የመሆን ዓላማም አልነበረውም። ገና ሲጀምር ጥላም አይደለም፣ ዘላለማዊ የእግዚአብሔር ቃል ነው። ስለዚህ 7ኛውን ቀን ጨምሮ ሌሎችም ደግሞ እነዚህ በዓላት ሲመጡ እናንተ የምታርፉበት ሰንበታቴ ምን ይሆናችሁ? ምልክት ይሆናችሁ። እኔም እግዚአብሔር አምላካችሁ እንደሆንኩ ታውቁ ዘንድ በእኔና በእናንተ መካከል ምልክት እኔ የምቀድሳችሁ እንደሆነ። አሁን ይህን የፈለግነው እዚህ ስፍራ አምላክ የሚቀድሰን እንደሆነ የምናምን ከሆነ ምልክት እንዲሆን ለቅድስናው እግዚአብሔር ያንን ስፍራ ሰጥቶናል፣ ያንን ሰንበት ሰጥቶናል።
እንግዲህ በአንዳንድ ሆቴል ስትሄዱ ወይም የመናፈሻ መዝናኛ ቦታ የተያዘ ስፍራ ሪዘርቭድ የሚለውን ልታዩ ትችላላችሁ። ምን ማለት ነው? ይህ ቦታ ሌሎች ሰዎች ምን ብለውበታል? ይዘውታል ቀደም ብለው። እንዲህ ብለን ልንጠይቅ እንችላለን። እኔ ምን ችግር አለው? ሰኞ ነው ሲጄ ባመልክ፣ ማክሰኞ ሲጄ ባመልክ፣ ሮብ ነው ሲጄ ባመልክ። አንዱን ቀን ምን እያለን ነው? ልክ እግዚአብሔር እንደሚቀድሰው እኔም አንዱን ቀን ለይቼ ብቀድስ እያላችሁ ወይም እያለን ነው። ያ ማለት ራስን እግዚአብሔር ማድረግ ማለት ነው። ይሄ የክርስቶስ ተቃዋሚ መንፈስ ወገኖች በደንብ እንድትሰሙ ፈልጋል። የእግዚአብሔርን ቀን ቀይሮ ይሄ ቀን ነው የተቀደሰ ያለው የክርስቶስ ተቃዋሚ እንደሆነ በኋላ እናያለን። ከዛ ከክርስቶስ ተቃዋሚ አንቲክራይስት ስፒሪት እንድንወጣ እግዚአብሔር እየጠራን ያለው። እግዚአብሔር ሁሉንም ዛፍ ፍሬ ያለበትን ፈጠረ አይደል? ከሁሉም ብሉ ከአንዱ ምን አትብሉ። ለያለየም ይለያል። ሰው የተከለከለው ነገር መንካትና መሞት ሰይጣን በመንፈሱ ገፋፍቶ የሚያደርገው ውጤት ነው። እግዚአብሔር አንድን ወንድ ለአንዲት ሴት ፈጠረ። ብዙ ሴቶች ቢኖሩም የኔ ሚስት ግን አንድ ናት። ያላገባችሁ ብትኖሩ በዚህ መካከል እየሰማን ካለ ብዙ ወንዶች ቢኖሩ ሴቶች የእናንተ ስንት ነው? አንድ ነው። ወንዶችም የእናንተ አንድ ሴት ናት የምትሆነው። እግዚአብሔር ሁሉን ነገር ሰጠን አይደል? 100 የምናገኘው ገንዘብ ብር ሁሉ የሱ ነው ሲጀምር። ነገር ግን 10 የኔ ነው አለ ከ100 ወይም ከ10 አንዱ የኔ ነው። ይህንን በምንጥስበት ጊዜ ምንድን ነው የሚከተለው? እግዚአብሔር 7 ቀን ፈጠረ። ከዛ ግን አንዱ የኔ ነው አለ። 6 ቀን ስሩ፣ ተግባራችሁን ሁሉ አድርጉ፣ በተሰጣችሁ ሙያ፣ በተሰጣችሁ ክህሎት፣ በተሰጣችሁ ጊዜ፣ ዕውቀት፣ ሀብት። ግን አንዱ ቀን ልክ እንደ አስራት እንደተለየው ልክ አንድ ሴት ለአንድ ወንድ እንደው አንዱ የኔ ነው ይላል። የተያዘ ስፍራ ነው፣ የተቀደሰ ስፍራ ነው፣ ለተቀደሰ ዓላማ የተሰጠ ነው። ይሄ ለመንፈሳችን ለአእምሯችንም ለአካላችንም በረከት ነው። በዚህ ምንም መቋጫ የሌለ በሚመስል አዙሪት ውስጥ ገብተን እንድንጎሳቀል እድሜያችን እንዲያጥር እንድንታመም እግዚአብሔር አይፈልግም። ማርቆስ 2:27 ጌታ እንዲህ ይላል፣ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። ለሰው ልጅ ሰንበት ተፈጥሯል። ምን እንዲሆን? እንዲያርፍበት፣ እንዲባረክበት። እግዚአብሔር እንደቀደሰው ሁሉ በዛ ቀን በእግዚአብሔር ላይ መተማመን ማረፍን ሰው እንዲለማመድ፣ እንዲሁም የሰው ልጅ ለሰንበት እንኳን ጌታው ነው አላቸው። አንዳንድ ሰዎች ወስደው ይሄ የሰው ልጅ የሚለው እኛ ነን፣ ስለዚህ እኛ በሰንበት ላይ ጌታ ነን ይላሉ። በፍጹም ይሄ አይደለም። ጌታ የሆነው ኢየሱስ ጌታ ብለን እንጠራለን ብዙዎቻችን። አንድ ነው፣ እሱም ኢየሱስ ነው። ስለዚህ የሰው ልጅ ለሰንበት እንኳን ጌታ ነው። ያ ማለት ሰንበትን የፈጠረው እሱ፣ ፍጥረትን የፈጠረው ማን እንደሆነ ፍንጭ እየሰጠ ነው። ስለዚህ ሰንበት ለሰብአዊ ዘር የተሰጠ የእግዚአብሔር ምንድን ነው? ፍቅር ነው። የህጉ መሪ፣ የህጉ መሰረት ፍቅር ነው። ባለፈው ክፍለ ጊዜ ተመልክተናል አይደል? ፍቅር የህግ ፍጻሜ ነው። ህጉን የምንፈጽም ከሆነ በፍቅር መሆን አለበት አይደል? ስለምናፈቅረው፣ ስለምንወደው በእግዚአብሔርና በእኛ በሰዎች መካከል ያለው ግንኙነት መልካም የሚሆነው አንዳችንን እየባረከን እየጠቀምን እየረዳን ልንኖር የምንችለው ፍቅር ሲገዛ ነው። እግዚአብሔርን የምንታዘዘው ቀራንዮን ስንመለከት ነው። ሰው ቀን ልዩነትን ይፈጥራል ሊል ይችላል። ቅድም ተመልክተናል። ምሳሌ 14:12 እንዲህ ይላል፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የምን መንገድ ነው? የሞት መንገድ ነው። ስለዚህ በመላው አዲስ ኪዳን መጽሐፍትን ብሉይ ኪዳን እንደተመለከትነው በእግዚአብሔርና በሕዝቡ መካከል ምልክት እንዲሆን ሰንበት ተሰጥቷል። በተለይ ክርስትና ከተዋወቀ በኋላ ጌታችን ኢየሱስ ክርስቶስ አገልግሎቱን ጨርሶ ከሄደ የመጀመሪያ ሐዋርያት ደቀ መዛሙርትም ካለፉ በኋላ በተለይ እስከ 3ኛው መቶ ክፍለ ዘመን ወይ ወደ 2ኛው መቶ ክፍለ ዘመን መገባደጃ ድረስ በሰንበት ዙሪያ ጥያቄ አልነበረም። ነገር ግን ቀስ እያለ ሰይጣን ያቀደውን እየዘረጋ የጣዖት አምልኮ፣ የባዕድ አምልኮ ወደ እግዚአብሔር ቤት ወይም ወደ ቤተክርስቲያን በመግባት እውነትን ለመሸርሸር ጥረት እንዳደረገ እናያለን። ግን ጌታ ማቴዎስ 5:17 ላይ አስቀድሞ እንዲህ አለ፣ ሕግንና ነቢያትን ቃል ለመሻር የመጣው አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣሁም። ምን ማለት ነው? ሕጉን ልጠብቅ፣ በህይወት ሕጉን እንዴት እንደሚጠብቅ ላሳይ ነው የመጣሁት እንጂ ለመሻር አልመጣሁም። እነሱ በአንድ ጊዜ መጥተው ፈሪሳውያን በርካታ ጥያቄ ጠይቁታል። በተለይ ማቴዎስ 5ን ወረድ ብላችሁ ስታነቡ ስትቀጥሉ እናንተ አትግደል እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ በአጭሩ ወንድሙን የሚጠላ ነፍሰ ገዳይ ነው። ወንድሙን ጨርቃም የሚል ደንቆሮ የሚል የጋነ ፍርድ ይገባዋል። ምን ማለት ነው? ሕጉን አላቀው፣ አተለቀው። ሄዶ አንገትን ማረድ ወይም በሰይፍ ወይም በጠመንጃ ሰውን መግደል ብቻ አይደለም። መግደል እዚህ ውስጥ ይጀምራል። ወደ ሴት ያየ የተመኛትም ያን ጊዜ ከእሷ ጋር አመንዝሯል። እናንተ ግን አታመንዝር እንደተባለ ጸፍቷል። ፈሪሳውያን ምንድን ነው? ሄዶ ከሴት ጋር አልጋ ላይ እስካልተኙ ድረስ
እስካልተኙ ድረስ ምንዝር የሚባል ነገር እንዳልተፈጸመ ነው የሚያስቡት። ኖ የእግዚአብሔር ሕግ ሐሳብን እንኳን ግብረ ገብን የሰውን ሕሊናን በመቆጣጠር ስራን ይጀምራል ማለት ነው። ለዚህ ነው ጳውሎስ እኛስ የክርስቶስ ሐሳብ አለን የሚለው። ምን ማለት ነው? የእግዚአብሔር ቃል በሐሳብ ደረጃ ማንነታችንን ይገዛል። መንፈስ በአእምሮ ላይ ልቆ ከዛ አእምሮ ደግሞ ምክንያታዊ አመክንዮ የሚያመጣው ስጋ አካል ለሱ ታዞ እንጂ ስሜታችን ስጋችን አእምሮአችንና መንፈሳችንን እንዲመራ አልተጠራ። ጌታ ኢየሱስ ክርስቶስ ምንድነው ልማዱ? ሉቃስ 4:16 በምድር ላይ በነበረበት ጊዜ ከዚያም ወዳደገበት ከተማ ወደ ናዝሬት መጣ። እንደ ልማዱም በሰንበት ወደ ምኩራብ ገባ፣ ሊያነብብ ተነስቶ ቆመ። ልማድ ምን ማለት ነው? አንዴ ብቻ የሚደረግ ነው? ሁለቴ ሶስቴ አይደለም። ልማድ ማለት በተከታታይ በተደጋጋሚ የሚፈጸም ነው። ክርስቲያን ማለት የክርስቶስ ተከታይ ነው። እሱን መከተል ከፈለግን የእሱን ልማዳችን ልናደርግ ይገባል። ስለዚህ ኢየሱስ መጽሐፍ ቅዱሳዊ የሆነውን ሰንበት ምን አድርጓል? በደንብ በስርዓት ጠብቋል። እሱም ስለጠበቀ እንዲህ አለ፣ ብትወዱኝ ትእዛዜ ምን በሉ ጠብቁ። ስለዚህ ካፈቀርነው እንጠብቃለን፣ ሸክም አይሆንብንም፣ በደስታ ያንን እናደርጋለን። ጌታችን ስለ ኢየሩሳሌም መቅደስ መፍረስ ድንጋይ በድንጋይ ላይ አይወድቅም የሚለውን ከተናገረ በኋላ ደቀ መዛሙርት እስቲ ንገረን፣ ይሄ የምትለው ሁሉ መቼ ይሆናል? የዓለም ፍጻሜ ምልክቱስ ምንድነው? ካለ በኋላ ወይም ካሉ በኋላ ደቀ መዛሙርት ማቴዎስ 24:20 ላይ እንዲህ ይላል፣ እንግዲህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ምን ማለት ነው? ኢየሩሳሌም ትጠፋለች። ይሄ አመፀኛ የሆነው ህዝብ የእግዚአብሔርን ቃል ካለመቀበሉ የተነሳ ይሄ መቅደሱም ይቃጠላል። የጥፋት ርኩሰት ቅዱስ በሆነ ቦታ ሲቆም አንባቢው ያስተውል። ስለዚህ እናንተ ሽሹ፣ ከከተማው ውጡ፣ በዛ ስፍራ አትኑሩ የሚለውን። ስለዚህ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ግን ምን በሉ ጸልዩ። ይህ የኢየሩሳሌም ጥፋት የሆነ በ70 ዓመተ ምህረት ነው። እንግዲህ የእግዚአብሔር ቃል ከተሻረ ዛሬ እንደሚሉት ሰዎች አዎ ሰንበት ቅዳሜ ነው፣ ልክ ናችሁ፣ ነገር ግን ተሽሯል። ለምን? ጌታ በ70 ዓመተ ምህረት ለሚሆነው ጥፋት ሽሽታችሁ ያኔ በሰንበት እንዳይሆን፣ እግዚአብሔርን ማምለክ ትታችሁ ሌላ ነገር ውስጥ እንዳትገቡ፣ ፈተና ውስጥ እንዳትገቡ፣ በረከቱ እንዳያመልጣችሁ ጸልዩ። ለምን ይላል? የተሻረ ከሆነ እንዳልተሻረ እናያለን። ስለዚህ ክርስቲያኖች የክርስቶስን ቃል የሰሙት ኢየሩሳሌም በምትቃጠልበት ጊዜ የአምላክን ቃል ትዝ ብሏቸው አድምጠው ከዛ ጥፋት ድነዋል። ሌሎች ወደ 1 ሚሊዮን የሚሆኑ አይሁዶች በሚጠፉበት ጊዜ ሐዋርያትስ ጌታ ተነስቶ ወደ ሰማይ ካረገ በኋላ በደማስቆ መንገድ ላይ የተገለጠለት ጳውሎስ ምንድን ያደርገው? ሐዋርያት ሥራ 13:14 እነርሱ እነ ጳውሎስ በሰንበት ቀን ወደ ምኩራብ ገብተው ተቀመጡ። ስለዚህ ነገር በሚቀጥለው ሰንበት እንዲነግሯቸው ለመኗቸው። ቁጥር 42 ቁጥር 44 ስናይ በሚቀጥለውም ሰንበት የከተማው ሕዝብ በሙሉ የእግዚአብሔርን ቃል ለመስማት ተሰበሰቡ። ጳውሎስ እንዲህ ይላል ሐዋርያት 16:13 በሰንበት ቀንም የጸሎት ስፍራ በመፈለግ አያችሁ፣ የጸሎት ጊዜ የጸሎት ስፍራ በጋራ የት ነው የፈለጉት? በሰንበት ቀን ከከተማይቱ በር ወጥተን ወደ አንድ ወንዝ ምን አደረገን? ወረደን ይላል ሐዋርያት ሥራ 18:4 በየሰንበቱም ከአይሁድና ከግሪክ ሰዎች ጋር በምኩራብ ውስጥ እየተነጋገረ ሊያሳምናቸው ይጥር ነበረ። ይሄ የኢየሱስ ልማድ ነው። ይሄ የጳውሎስ ልማድ ነው። ጳውሎስ ደግሞ እኔ ኢየሱስን እንደምመስል እኔን ምን በሉ ምሰሉ ይላል። ኢሳይያስ 66:22 እንዲህ ይላል፣ እኔ የምሰራቸው አዲስ ሰማያትና አዲስ ምድር በፊቴ ጸንተው እንደሚኖሩ የእናንተና የዘራችሁ ስም እንደዚሁ ጸንቶ ይኖራል ይላል እግዚአብሔር። አዲስ ሰማይ ይሰራል። ባለፈው አይተናል አይደል እንዴ? አዲስ ሰማይና አዲስ ምድርን፣ ኢየሩሳሌምን ከሰማይ የምትወርደውን ስማችሁ ጸንቶ ይኖራል ካለ በኋላ እንዲህ ይላል፣ ከአንዱ ወር መባቻ እስከ ሌላው እንዲሁም ከአንዱ ሰንበት እስከ ሌላው የሰው ልጅ ሁሉ በፊቴ ሊሰግድ ይመጣል። በየትኛው? በዛኛው ዘላለማዊ በሚመጣው ሰማይ ውስጥ። ታዲያ ሰው ተሻረ እያለ ያለው ገና በሚመጣው ሰማይና ምድር የሚጠበቀውን ሰንበት ነው። ይሄ ውሸት ነው። ነገር ግን ትክክለኛውን የሳምንቱን 7ኛ ቀን በእርግጠኝነት ይሄ ቀን ነው ብለን መናገር እንችላለን ወይ? ቃሉ ውስጥ ይመልስልን። ሉቃስ 23:54-56 ጌታችን የተሰቀለበትን ቀን በመናገር እንዲህ ይላል፣ ዕለቱ የመዘጋጃ ቀን ነበረ፣ ሰንበትም ሊገባ ነበረ። ሁላችንም እንስማማለን። በኢትዮጵያ አረብ በሚባለው እንግዲህ በእንግሊዝኛው ደግሞ በፈረንጅ ፍራይዴ በሚባለው ጌታ እንደተሰቀለ የስቅለት በዓለም እንግዲህ በባህል እንደሚከበረው አርብ ነው የሚከበረው። ይህን ሁሉ ይስማማል። ስለዚህ ዕለቱ የምንድን ነው? የመዘጋጃ ቀን ነው። የሰንበት ምንድን ነው? ዋዜማ ነው። ሰዎች ለሰንበት ወይም ለሰንበት የምንዘጋጅበት ነው። የምንቀቅለው የምናበስለው የምናበስልበት፣ ወደ ቤተክርስቲያን ለመሄድ ህዝብን አንድ ላይ እግዚአብሔር ሰብስቦ የሚባርክበት የሚያስተምርበት የተቀደሰ ጉባኤ የሚሆንበት ነው። ሉቃስ 23 ከዛ ቀጥሎ እንዲህ ይላል፣ ከገሊላ ጀምሮ ከኢየሱስ ጋር የመጡት ሴቶችም ማርያም
ተከትሎ መቃብሩን አዩ፣ ስጋውንም እንዴት እንዳስቀመጡ ተመለከቱ። ከዚያም ተመልሶ ሽቶና ቅባት አዘጋጁ። ለምን? የጌታን ስጋ ለመቀባት። ከዛ በኋላ እንዲሆነ ሰንበት ስለገባ ሕጉ በሚያዘው መሰረት በሰንበት ቀን ምን አደረጉ? አረፉ። በሰንበት ቀን አረፉ። ማን በሚያዘው መሰረት? ሕጉ በሚያዘው። በጣም የሚደንቅ ነው። ጌታ ሲሞት በመስቀል ላይ ሰንበትን ሽሯል ብሎ የሚያስተምረው ትምህርት ከየት መጣ? ከመጽሐፍ ቅዱስ አልመጣም። ቢሻር ኖሮ ለምንድን ነው እሱ ክርስቶስ ያልተናገረው? እነዚህ ሴቶች እሱ ከሞተ በኋላ የእሱ መቃብር ላይ ሽቶ ማርከፍከፍ እንግዲህ መልካም ስራ ነው ብለን ልናገር እንችላለን። ያ እንኳን ጌታ እንደሚያሳዝን ስለሚያውቁ ሽቷቸውን ትቶ እንደሆነ ይሄ ጌታ እንድንጠብቁ አዞናል፣ እሱም በሕይወቱ አስተምሮናል፣ በሚቀጥለው ሰንበት ካለፈ በኋላ እሁድ እንመጣለን ብለው ሄዱ። ሉቃስ 24 እንዲህ ይላል፣ በሳምንቱ የመጀመሪያ ቀን ሴቶቹ ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ወደ መቃብር ሄዱ። ድንጋዩንም ተንከባሎ ከመቃብሩ ደጃፍ ተንከባሎ አገኙት። ስለዚህ አርብ የመዘጋጃ ቀን የተባለው የስቅለት ቀን፣ ቅዳሜ የሰንበት ቀን፣ እሁድ የሳምንቱ መጀመሪያ ቀን የተባለው ጌታ የተነሳበት ቀን ነው። ስለዚህ እንደገና አርብ ዝግጅት ዋዜማው ኢቭ የምንለው፣ ቅዳሜ የሰንበት፣ እሁድ ደግሞ የሳምንቱ መጀመሪያ ቀን። የምድር እንኳን መዝገበ ቃላት ኦክስፎርድ ዲክሽነሪ እንዲህ ይላል በመዝገበ ቃላት the day of the week after Friday and before Sunday። እንግዲህ ሳተርዴይ ማለት ከአርብ በኋላ ከእሁድ በፊት ያለው ቀን ነው። ሜሪያም ዌብስተር እንየው the seventh day of the week ሳተርዴይ የሳምንቱ ሰባተኛ ቀን ነው። ይህ መዝገበ ቃላት የሚናገረው። ሌላው የጠፈር ምርምር ሳይንቲስቶችን እንመልከት። እንግዲህ የአሜሪካ የጠፈር ምርምር ተቋም ዋሽንግተን ዲሲ እንዲህ ይላል፣ ቀጣይነት ባለው ሳምንታዊ ዑደት ውስጥ የተከሰተ አንዳች ለውጥ የለም። የኖህ ጥፋት ጊዜ ምድር በውሃ ስትጠፋ ያኔ ቀናት ሁሉ ተዘብረ። አንድ ሰው ደግሞ እንዲህ የሚል አለ፣ ኢያሱ በገባዖን ፀሐይ ይቁም በሚልበት ጊዜ የቀናት ተቀይረዋል። ይሄ ወገኖች መጽሐፍ ቅዱሳዊ አይደለም። ዛሬ ለተማረም ላልተማረም ለሕፃንም ለአዋቂም ከታች እስከ ላይ ከሊቅ እስከ ደቂቅ እንደሚባለው ለእያንዳንዱ ሰው ዛሬ 1 ነው፣ 2 ነው፣ 3 ነው፣ 4 ነው፣ 5 ነው፣ ያኛው 6፣ ከዛ ዋዜማው ነው፣ በኋላም ሰንበት ይመጣል የሚለው ምንም አይነት ለውጥ የለበትም። በዓለም ዙሪያ ወደ 155 ቋንቋዎች በላይ ቅዳሜ ስያሜው ሰንበት እንደሆነ እንመለከታለን። ስለዚህ ዘሌዋውያን 23:32 ከመሽ ጀምረን እስከ መሽ ነው ሰንበትን የምንጠብቀው? ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ። ምን ማለት ነው? ማታ የሚባለው ፀሐይ የሚገባበት ነው አይደል? ቀጥሎም ደግሞ ፀሐይ የሚገባበት ቀን ምንድን ነው? ማታ ይባላል። ስለዚህ በዛ ውስጥ ያለው በዛ መካከል ያለው 24 ሰዓት ከፀሐይ ግባት እስከ ፀሐይ ግባት ሰንበት እንደሆነ መጽሐፍ ቅዱስ ያስተምራል። ሰንበት የጌታ ቀን ነው። ሰንበት የእግዚአብሔር ቀን ነው፣ የክርስቶስ ቀን ነው። ዘኍልቍ 28:16 በመጀመሪያ ወር ከወሩም በ14ኛው ቀን የእግዚአብሔር ፋሲካ ነው ይላል። ለምንድን ነው ይህን ያመጣሁት? ፋሲካ የሚለው ዛሬ ሁልጊዜ እሁድ ቀን ነው የሚውለው አይደል እንዴ? ለምንድን ነው ይሄ ትንሣኤ የሚባለው እሁድ ቀን እንዲውል የተደረገው? አሁን ትንሣኤና ፋሲካ የተለያየ ነው ወገኖች። ፋሲካ የብሉይ ኪዳን በዓል ነው። ትንሣኤንም በዓል አድርጉ ተብለን አልተነገረንም በመጽሐፍ ቅዱስ። ነገር ግን ይህንን በታሪክ ስንመለከት ኢስተር የሚለው ፋሲካ የሚለው ቃል በተለይ ከባዕድ አምልኮ ጋር ተያይዞ የመጣ የበዓል ቀን፣ በተለይ የጸደይ የመጀመሪያው ቀን የሚከበርበት ቀን ነው እና ያ ቀን ነው ለክርስቲያኖች የፋሲካ በዓል ወይም የኢስተር በዓል እንዲሆን ተደርጎ የተሰጠው። ወደ ዝርዝሩ በዓል ሄድም። ከዛ በኋላ በሮም አስተምሮ መሰረት ያ ሁሌ እሁድ እንዲውል ተደረገ። ምክንያቱም በመጽሐፍ ቅዱስ ፋሲካ በመጀመሪያ ወር ከወሩም በ14ኛው ቀን፣ የመጀመሪያውን 14ኛው ቀን ሰኞም ሊውል ይችላል፣ ማክሰኞም፣ ሮብም፣ አርብ ወይም ቅዳሜ እሁድም ሊውል ይችላል። አሁን ግን ሁልጊዜ እሁድ እንዲያርፍ የተደረገበት ሆን ተብሎ እንደሆነ በታሪክ ውስጥ እንመለከታለን። በሌላ ሃይማኖት ዞሮአስትሪያኒዝም በሚባለው ሃይማኖት ውስጥ በጣም ወደ 7 የሚጠጉ ምን አሉ? ከዋክብት አሉ፣ ፕላኔቶች አሉ። እንግዲህ ፀሐይን ግን ከነዚህ ሁሉ ተለይቶ የዞሮአስትሪያኒዝም የሚባለው ይሄ በፐርሻ ወይም ዛሬ ኢራን በምንብለው አካባቢ የመጣ ሃይማኖት ነው። ፀሐይን ትልቋ ፕላኔት ወይም ትልቋ ለሚትራ የተሰጠች the greatest of all gods የሁሉም ጣዖት የበላይ የሁሉም አማልክት የበላይ ተደርጋ ትወሰዳለች። ስለዚህ እነዚህ እንዴት እንደመጡ የምንመለከተው ለምንድን ነው? ዛሬ እሁድ ሲባል ወይም በእንግሊዝኛው ሳንዴ የፀሐይ ቀን ሲባል የራሱ አመጣጥ አለው። ለፀሐይ ከሚሰጥ አምልኮ ጋር ለፀሐይ ከሚሰጥ ስግደት ጋር የመጣ ነው እንጂ ክርስቲያን የሚባልና
አይሁድ የሚባል ሰንበት የለም። ያለው ሰንበት የእግዚአብሔር ሰንበት ነው። ስለዚህ እግዚአብሔር ከማያምኑ ጋር በማይመች አካሄድ ምን አትበሉ፣ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልወር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው ሆናለሁ፣ እነርሱም ሕዝብ ይሆናል። ስለዚህም ጌታ ከመካከላችሁ ውጡና የተለያችሁ ሁኑ፣ እርኩሱንም ምን በሉ አትንኩ ይላል። ሁሉንም የሚገዛ ጌታ እኔ ምን እላችኋለሁ እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንድ ልጆች ሴት ልጆች ትሆናላችሁ ይላል። ስለዚህ ወገኖቼ ይህንን ቃል ስንመለከት ሳለ በመጨረሻ ዘመን እግዚአብሔር ወደ ትክክለኛው አምልኮ ይጠራናል። ሐዋርያው ዮሐንስ በራእይ 1:10 ላይ በጌታ ቀን በመንፈስ ነበርኩ። የጌታ ቀን እሑድ ቀን አይደለም። የጌታ ቀን የእግዚአብሔር ሰንበት ቀን ነው። ሁለት ትርጉሞች አሉ የጌታ ቀን። አንደኛው የምጽአቱ ቀን ነው፣ የሚያስፈራው የእግዚአብሔር ቀን መጥቷል የሚለውን ከትንቢት ላይ እንመለከታለን። ሁለተኛው ቀን ግን በጌታ ቀን የሚለው በእረፍት ቀን በእግዚአብሔር ሰንበት ቀን እንደነበረ እናያለን። በተለይ ራእይ 14 ከቁጥር 6 እስከ 12 የሶስቱ መላእክት መልእክት እናገኛለን። ይህን አይተን እንጨርሳለን። ራእይ 14:6 ላይ እንዲህ ይላል፣ ከዘፍጥረት 2 ጋር የሚስማማውን ከዘጸአት ምዕራፍ 20 ጋር የሚስማማውን በምድርም ለሚኖሩ ለሕዝብ፣ ለነገድም፣ ለቋንቋ፣ ለወገን ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራ አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷል፣ እግዚአብሔርም በሉ ፍሩ፣ ክብርንም ስጡት፣ ሰማይን ምድርን ባህርን የውሃ ምንጮች ለሰራው ስገዱለት፣ ሰርቶ በሰባተኛው ቀን ላረፈው አምላክ ለፈጣሪ እንድንሰግድ የቀረበ ጥሪ ነው። ስለዚህ ከዚህ በመጨረሻ ዘመን ካለ ውዥንብር እንድንድን እግዚአብሔር ሰጥቶናል። ለበጉ እንድንሰግድ አውሬው የራሱ ሰንበትን እንዳወጣ እንመለከታለን። የራእይ ዮሐንስ መጽሐፍ ሰይጣን በመጨረሻ የሚያደርገውን የማታለል ተግባር ይነግረናል። በእውነትና በሐሰት መካከል የሚደረገውን፣ በእውነተኛ አምልኮና በውሸተኛ አምልኮ መካከል የሚደረገውን ግልጥ አድርጎ ያሳየናል። የእውነተኛ አምልኮ መሰረት ምንድን ነው? ጌታችን አምላካችን ይላል ራእይ 4:11 ክብርና ሞገስ ኃይልም ልትቀበል ይገባል። ለምን? አንተ ሁሉን ፈጥራል። ፈጣሪ መሆኑ ነው እንድንሰግድለት የሚያደርገን አንዱ ምክንያት። ቀጥሎም አዳኛችን ስለሆነ። ስለዚህ የመጨረሻ ዘመን ያለ እግዚአብሔር መለያው ምንድን ነው? የእግዚአብሔርን ትእዛዝ የሚጠብቁ ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው። ራእይ 14:12 በመጨረሻ ዘመን ሕጉን መታዘዝ አንችልም ለሚሉ ሰዎች ለሰይጣንም ይህንን ጥቅስ ጥቀሱለት። በመጨረሻ ዘመን የሚኖሩ ሰዎች ትእዛዙን የሚታዘዙ ናቸው። ስንጨርሳለ ከሰይጣን ማታለያዎች፣ ውሸተኛ ከሆነ ደስታ፣ ውሸተኛ ከሆነ ደህንነት፣ ውሸተኛ ከሆነ አምልኮ፣ ውሸተኛ ከሆነ መሲህ እንድንድን በተለይ በዳንኤል 7:25 ሐሳዊ መሲህ እንዲናገር ስለ ትንሹ ቀንድ ነው። ጊዜንና ሕግን ለመለወጥ ይሞክራል። የእግዚአብሔር ጊዜና የእግዚአብሔር ሕግ ተጠቅልሎ ያለበት ሰባተኛው ቀን ሰንበት ከ10ቱ ትእዛዝ 4ኛው ላይ ነው። ይህንን ለመቀየር ያስባል። ይህንን ያደረገው ማን ነው? በሮም አማካኝነት አስቀድሞ በንጉስ ቆስጠንጢኖስ አማካኝነት በ321 ዓ.ም የቆስጠንጢኖስ የመጀመሪያው አዋጅ የእሑድ ሕግ አዋጅ የወጣበት ጊዜ ላይ ነው። በተቀደሰው የፀሐይ ቀን የአጥቢያ ዳኞች እና መላው የከተማ ነዋሪ ወይም የተለያየ ቦታ መሪዎች ምን ይበሉ? ከስራ ሁሉ ይረፍ፣ የስራ ቦታዎች ይዘጉ። ሰው ነው ይህንን ትእዛዝ ያወጣው። እግዚአብሔር ግን 6 ቀን ስራ፣ 7ኛው ቀን እረፍ፣ ስራ አትስራ ብሏል። ያንን የሚጻረር ሕግ ሰው ሲያወጣ እናያለን። በምን ቀን? በተቀደሰው የፀሐይ ቀን እሑድ ቀን ሳንዴ ከስራ ሁሉ ምን በል ሰው ይረፍ። ይህ እንግዲህ መነሻው የዛሬ 1700 ዓመት በፊት ነው። በዚህ በድርድር የክርስትና ዘመን መጽሐፍ ቅዱሳዊ ሰንበት አረማዊ አምልኮ ባደረጉበት የፀሐይ ቀን ወይም እሑድ ቀን ተተካ። አንድ ግን በደንብ ትክክለኛ መልስ የሚሰጠን ሰነድ አለ። The Convert's Catechism of Catholic Doctrine የሮም ካቶሊካዊ ቤተክርስቲያን የምታስተምረው ለድነት የምታስተምረው ትምህርት እንዲህ ይላል። ጥያቄ ሰንበት የትኛው ቀን ነው? መልስ ሰንበት ቅዳሜ ነው። ትክክል ነው። ይሄ ጥያቄ ታዲያ ለምንድን ነው እሑድ በቅዳሜ ምትክ እንደ ሰንበት የሚከበረው? መልስ እሑድ በቅዳሜ ምትክ የሚከበረው የካቶሊክ ቤተክርስቲያን ሰንበትን ከቅዳሜ ወደ እሑድ ምን ስላለች ነው? ስለለወጠች ነው። ይሄ ሰነድ ነው። በአደባባይ ፀሐይ የሞቀው ህዝብ የሚያውቀው ሰነድ ነው። ካላወቅን ማወቅ ያስፈልጋል። ስለዚህ እንግዲህ ያለ ክርስቶስ በማርቆስ 7:9 የራሳችሁን ወግ ወይም ህግ ለመጠበቅ ስትሉ የእግዚአብሔር ትእዛዝ የምትተውበት ዘዴ አላችሁ ይላል። ለማን ነው የምሰግደው? ለበጉ ወይስ ለአውሬው? አቤልና ቃየን የተለያየ አምልኮ አደረጉ። አቤል እግዚአብሔር የሚቀበለው፣ ቃየን ደግሞ እግዚአብሔር ያልተቀበለው። ዳንኤልና ጓደኞቹ በዛ በምስሉ ፊት ሁሉም ሲሰግድ እነሱ አንሰግድም አሉ። ዳንኤል ለእግዚአብሔር ብቻ እንጂ ለሰው አልሰግድም አለ። በምን ተጣሉ? እነዛ በእሳት ተጣሉ። ዳንኤልስ በአንበሳ ጉድጓድ ተጣሉ። ማን አዳናቸው? እግዚአብሔር። ለእግዚአብሔር ቆሙ ወይ? አዎ። እግዚአብሔር ቆመላቸው ወይ? አዎ። እግዚአብሔርን አመኑት፣ በህዝብ ፊት መሰከሩለት ወይ? አዎ።
እሱስ መሰከረላቸው ወይ? አዎ፣ በንጉሥ ፊት፣ በአሕዛብ፣ በነገስታት፣ በልዑላን ፊት መሰከረላቸው። እንዲሁም የመርዶክዮስን ታሪክ ስናይ ከአስቴር ጋር ተያይዞ በአስቴር ምዕራፍ 3 ላይ ያው ነው። ለሃማ አልሰግድም አለ። ስንጨርሳለ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሰባተኛውን ቀን ሰንበት ወገኖቼ ጉዳይ ይህንን እውነት ስንመለከት ቃሉ እንዲሆንን ብላችሁ እንድትመረምሩ እግዚአብሔር ይፈልጋል። ሆኖ ስታገኙ እንድትቀበሉ፣ ቀጠሮ ሳሰጡ እንድትታዘዙ ይፈልጋል። ይህ ለመዳን ሳይሆን የምናደርገው ስለዳንን፣ ይህ ለጽድቅ ሳይሆን ስለጸደቅን መታዘዝ የመዳን ፍሬ እንደሆነ እንመለከታለን። ይህ ነው ሐሳባችሁ ወገኖቼ፣ ይህ ነው ፍላጎታችሁ፣ እግዚአብሔርን በሁሉም ነገር ለመታዘዝ ለማስደሰት። ያለ ቅድስና እግዚአብሔርን ማየት አይቻልም። ያለ መታዘዝ ቅድስና ሊታሰብ አይችልም። በአመፅ ሳይሆን በመታዘዝ እንድንኖር ክርስቶስ ነፃ አድርጎናል። ጸሎት እናድርግ። ቅዱስ አባታችን ሆይ ስለነበረን ጊዜ እናመሰግናለን። የዘላለም አባት ይህንን ከጠቢባን ከአዋቂዎች ሰውረ ለእኛ ለልጆች ለሕፃናት ስለገለጥክ እናመሰግናለን። የዘላለም አባት አሁንም ደግሞ በተገለጠው አንተ በተናገርከው በገለጥከው መሰረት መኖር እንድንችል ለእኔና ለወገኖች አቅም ብርታት እንድትሰጥ ጸልያለሁ። ዛሬ ለመጀመሪያ ጊዜ ይህንን የሰሙ በሰውነታቸው በሕይወታቸው ትልቅ ድንጋጤ የሆነባቸው ስሜታቸው የተረበሸ ሰዎች ሊኖሩ ይችላሉ። አምላክ ሆይ የመንፈስ ቅዱስ ወቀሳ ግን ወደ እውነት እንዲመራቸው ጌታዊ በስጋ ምንም ነገር እንዳያደርጉ አንተ ከነሱ ጋር ከመላእክትህ ልከህ እንድታግዛቸው ጸልያለሁ። ስለሰማን ተመስገን። ስላዳንካቸው ነፍሳት እውነትን ብርሃንን ስለገለጥክላቸው ከባቢሎን ከግራ መጋባት ከአውሬው ስላስመለጥካቸው ህዝቦች አመሰግንሃለሁ። ቀሪ ሰዓታችንን ተረከብ። በጌታችን በኢየሱስ ክርስቶስ ስም አሜን።